ሰላም እንዴት ናችሁ? እንዴት ቆያችሁን? የኛ እይታ ፕሮግራም ተከታታዮቻችን ዛሬ እንግዲህ እንደተለመደው ሳምንቱን አገባደን በእለታችን በሰዓታችን ተገኝተናል። እኔ ፉርቱና መንገሻና ሰይዳሊ አብረን ከች ብለናል። የዛሬው ርዕሰ ጉዳያችን እንግዲህ የአርበኞች ቀን በሚከበርበት እለት የኢትዮጵያ ሁሉ ጊዜ ችግር ፈጣሪ ብለን የምንላቸው ኢትዮጵያን ሰላም የሚያናጉ ኃይሎች በአርበኞች ቀን ያሰሙን መርዶ አለ። የኢትዮጵያ በተለይ የትግራይ እናቶች ከጥይት ድምጽ እፎ ያሉበትን ኢትዮጵያም ሰላም ያገኘችበትን የፕሪቶሪያ ሰላም ስምምነትን በግልጽ በአደባባይ ያፈረሱበት ቀን ነው። ሙሉ በሙሉ ራሳቸውን በእንቢተኝነትና በአመጽ ለጦርነት አዋጅ ያወጁበትና የክልሉን ፌደራል መንግስት ያስቀመጠውን የጊዜያዊ አስተዳደር ራሳቸውም ደግሞ በይሁንታ ሰጥተውት ያስቀመጡትን የጊዜያዊ አስተዳደር ረግጠው አስደንግጠው በእለቱ ቦምብ ጥለው ለማስደንገጥ ራሳቸውን የሾሙበት ቀን ነው። እዛ ላይ አንዳንድ ጉዳዮችን እናነሳለን። እንግዲህ በእለቱ ሱዳን ሐሰተኛ ክስ ኢትዮጵያ ላይ አቀርባለች። ያንን ተመልክተናል። የደብረጽዮን እንግዲህ ለ3 ተከታታይ ጊዜ ሙከራ አድርጓል ፕሬዝዳንት ለመሆን። ያንን ሙከራ ተሳክቶለት የሆነበትን ቀን ተከትሎ የተለያዩ የትግራይ ምሁራን ሐሳባቸውን የተቃወሙበት የሰጡበት ነው። አክቲቪስቶቻቸው ጭምር ሐሳባቸውን የሰጡበት ነው። መሆን የለበትም የሚለውን የሰነዘሩበት ነው። እንግዲህ አብረው ጽምዶ መሰረትን የሚሉት እነፋኖም የራሳቸውን የደስታ መግለጫ ሰጥተዋል። እዚህ ላይ አንድ ባንድ ለማየት እንሞክራለን። አብራችሁን ቆዩ። አብሮኝ ሰይዳ ላይ አለ እንደተለመደው። መልካም ጊዜ። ሰላም እንዴት ቆያችሁ? በዚህ ዙሪያ ላይ እንወያያለን። አዲስ ከሆናችሁ ሰብስክራይብ፣ ነባር ከሆናችሁ ደግሞ ላይክ፣ ሼር እንድታረጉ እንጠይቃችኋለን። ወደ ሐሳባችን ስንመለስ ደብረጽዮን ምን ያክል ስልጣን ጥመኛ እንደሆነ በግልጽ ማየት ችለናል። እሱ ስልጣን ላይ ይቀመጥ እንጂ ምንም ቢጠፋ አይገደውም። ይህን ሰው በደንብ ማየት ችለናል። በዚህ ሰው አመራር ሰጪነት ስር ከ1 ሚሊዮን ሰው በላይ የረገፈበት የሰሜኑን ጦርነት ያስቀረው የፕሪቶሪያ ስምምነት ሙሉ በሙሉ እንዲፈርስ የሚያሳዝነው ደግሞ በአርበኞች ቀን እንደዚህ አይነት ዜና መስማታችን ትንሽ ደስ አይልም እና ከስር እየሰሩበት ቆይቶ በዛ ቀን በጣም የሚያሳዝነው ደግሞ ረፍዶባቸውም ቢሆን ጀነራል ታደሰ ወረደም የመጨረሻ ኑዛዜ የሚመስል አይነት ሐሳብም ሰጥቶ ነበሩና ለወጣቶች ለእናቶች ቀጥተኛ ተጎጂ ለሚሆኑ ጦርነት ቢመጣ ቀጥተኛ ተጎጂ መስዋዕትነት የሚከፍሉትን አደራ ተጽዕኖ አድርጉ እያሉ ነው። ከዛ በኋላ ድምጻቸውም አልተሰማም። የትም እንዳሉ ግልጽ አይደለም። ሜቢ አይታወቅም ሊሆኑ የሚችሉት ነገር እና በዚህ ዙሪያ ላይ እንወያያለን። እንደዚህ አይነት ሰዎች በሀገራችን እድሜያቸው ራሱ መርዘሙ ትንሽ ያሳስባል። ደብረጽዮን እንግዲህ ቅድም እንዳነሳሁት 3 ተከታታይ የፕሬዝዳንትነት ሙከራ አድርገዋል ብዬ አንስቻለሁ። ይህንን ያልኩበት ምክንያት ምንድነው? ሲጀመር ራሱ ይሄ ጦርነት የመጣው በምንድነው? አስቻይ ሁኔታ በሌለበት ምርጫ አድርገው የክልል ምርጫ አድርገው ከፌደራል መንግስት ከህገ መንግስቱ ውጪ ራሳቸውን አድርገው ነው ምርጫ ሲያካሂዱ የነበረው በሰዓቱ። ያንን ምርጫ አድርገው ወራቶችም ሳይቆይ ነበረ ሰሜን እዝን እንደዛ ጨፍጭፈው ኢትዮጵያን ዳር ድንበር የሚጠብቅ ሰራዊት በሴኔቶራክ ነርተውበት አሰቃቂ ማለት የሰው ልጅ ዜጋ ላይ አይደለም ከዜጋ ውጪ እንኳን የማይደረግን በደል በዛ ልክ በጣም ጠላት ላይ እንኳን የማታረገውን አድርገው እነሱ ያው እዛ ጋር ያንን ነገር ካደረጉ በኋላ ኢትዮጵያ ምንም ሰራዊት የላትም። ጠዋት ቁርሳችንን ባህር ዳር
ምሳችንን አዲስ አበባ ብለው አቅደው የተነሱትን ጦርነት ፌዴራል መንግስት ምንም ባዶ እጁም ቢሆን ህዝብን እኮ ማሸነፋችንም የኢትዮጵያ ህዝብ እኮ ሆ ብሎ ነው ቆሞ ይሄንን ኃይል የመከተው በሰዓቱ ማለት ነው። ሆ ብሎ ያለው በስንቁ ጉልበት ያለው ቀጥታ ሄዶ ተሳትፎ ጉልበት የሌለው ትጥቅም ስንቅም አዘጋጅቶ ነው ያንን ኃይል የመከተው። ባሰቡት ልክ አልሆነላቸውም፣ ተሸንፈዋል። ሽንፈታቸውን ግን ፌዴራል መንግስት ለሰላም ሲባል የፕሪቶሪያን ሰላም ስምምነት ሄዶ ለመፈረም ለትግራይ ህዝብ እፎይታ ሲል ሙሉ በሙሉም ሳያጠፋቸው ወደ ሰላም መጣ። ይሄ ሰላም የሰጠው እፎይታ አንድና ሁለት ብለህ የምዘረዝረው አይደለም። ሞትን ማስቀረት ትልቅ ነገር ነው። ሞትን ከተቀረ በኋላ ልክ የፕሪቶሪያ ሰላም ስምምነት ሲፈረም እኔ ካልሆንኩ ብሎ መጥቶ እዚህ ሲለምን ነበረ ደብረጽዮን። በተደጋጋሚ ፌዴራል መንግስት መጥቶ ሲጠይቅ እኔ ነኝ መሾም ያለብኝ ብሎ ራሱን ፕሮፖዝ ሲያደርግ ነበር። እንግዲህ ይሄ ሰው በትግራይ የነበረውን ጦርነት ሲመራ የነበረ ለዛ ሁሉ እልቂት መንስኤ የነበረ ሰው ነው። ያንን የጠነሰሰ ያንን ያስፈጸመ ከኋላ ሆኖ ሳይሆን ከፊት ለፊት ሆኖ መግለጫ እየሰጠ የሐሰት ቀስቃሽ ፕሮፓጋንዳ እየሰጠ ያንን ወጣት እምሽክ አድርጎ ያስጨረሰ ሰው ነው። እዚህ ወደ ደብረ ብርሃን በተጠጉ ሰዓት እጅ ስጡ የምታድኑት እንትን የለም ብሎ ሲደነፋ የነበረ ሰው ነው። ያ ሁሉ ወጣት በሱ ሐሰተኛ ፕሮፓጋንዳ እዚህ ድረስ መጥቶ ሳይመለስ በየመንገዱ የቀረበት ሁኔታ ነው ያለው። ከዛ በኋላስ ምንድን ነው የሆነው? ይሄ ነገር ተደጋግሞ ሲነሳ ራሱ ለሞተው ወጣት እንኳን እውቅና አልሰጥም፣ ማን ቆጠረ ብሎ በድፍረት የተናገረ ሰው ነው። ያ ሁሉ በሆነበት ደግሞ እኔ ካልተሾምኩ ብሎ መጥቶ ሲል ይሄ ሁሉ ታይቶ ነው መሆን የለበትም ተብሎ አቶ ጌታቸው ረዳ ወደ ስልጣን ጊዜ አስተዳደር ሆነው ተሾሙ። አቶ ጌታቸው ረዳን እውነት ለመናገር በጣም በርካታ ስራን የሰሩት። እኛ ጌታቸውን ለሰራ ሰው ትናገራለህ፣ እውቅና ትሰጣለህ። ሚዲያው ኦፕን የሆነበት መንገድ የሚታወስ ነበረ። የክልሉ መብራት፣ ስልክ ምናምን ተጣድፎ ሁሉ ነገር ወደ ቦታው እንዲገባ የሰሩት ስራ ቀላል አልነበረም። የተለያዩ ሲቪክ ማህበረሰብን አቅፈው የተለያዩ ተቃዋሚ ፓርቲዎችን አቅፈው ስራ ለመስራት ያደረጉት እንቅስቃሴ አንዱና ሁለት አልነበረም። ተፈናቃይን ለማስገባት ወደ ቀዩ ለማስገባት ራያ አካባቢ ያደረጉት እንቅስቃሴ ቀላል አልነበረም። ሌላው ደግሞ እንዳይመለስ ራሳቸው ናቸው እንቅፋት የሆኑት። ይሄ ሰው ለህዝቡ በሰላማዊ መንገድ እየሰራ መሆኑን ሲያዩ እነሱ ሊረሱ ስለሆነ እንዳይሰራ አደረጉት። ደግሞም ከዛ ላይ በጣም የፈሩት ተጠያቂነት ይምጣ ስል ነበረ። ብዙ ጥናቶች እያደረጉ ነበረ። ኢቨን እዚህ ጥናቶች ላይ የማን አስተዋጽኦ በምን ልክ ነበር፣ የማድርሻ ምን ነበረ የሚለውን ሁላችንም ኃላፊነት እንውሰድ ወደሚለው እየመጣ ነበር። ይሄ ጥናት እንግዲህ ማንን ነው የሚያጋለጠው? እነኚህ ቡድን ነው የሚያጋለጠው እና የነሱን ጀነራሎችን ነው የሚያጋልጠው። እነኚህ ቡድኖች ደግሞ ተጠያቂነትን ለመሸሽ ጌታቸው ረዳ ማስወገድ ነበረባቸው። ያው እንግዲህ እንደምናውቀው ባደረጉት ተደጋጋሚ ጥረት ጌታቸው ረዳን ከክልሉ እንዲወጣ አደረጉ። እሺ ቀጥሎ ምንድን የሆነው? የራሳቸው ሰው የሆነውን ታደሰ ወረደ ይመረጥልን አሉ። ታደሰ ወረደ ለፌዴራል ፕሮፖዝ አደረጉ። ታደሰ ወረደ 8 የስምምነት ነጥቦችን ተፈራርሞ ከዚህ ሄደ። ከዛ እውነት ለመናገር እሱንም በዛ ልክ ሊያሰሩት አልቻሉም። ታደሰ ወረደ ክልሉ ላይ ያመጣውን እንቅስቃሴ የተስፋ ብርሃን ጭልም አድርገውት በራሳቸው መንገድ በራሳቸው ስር ኦልሞስት አድርገውት ፓራላይዝድ አድርገውት ሲንቀሳቀሱ ነበር። ከተፈራረሙት ስምምነት ውስጥ ከፌዴራል እውቅና ውጪ ከጎረቤት ሀገር ጋር ግንኙነት እንዳይደረግ አንደኛው እሱ ነው። የምክክር ኮሚሽን ወደ ክልሉ ገብቶ መድረክ እንዲዘጋጁ ነው። ተፈናቃይ ወደ ቀዩ እንዲመለስ ነው። ለህዝቡ ጠቃሚ የሆኑ ስራዎች እንዲሰሩና ጠቃሚ ያልሆኑ ስራዎች እንዲቆሙ ነበረ የነበረው ስምምነት። ያ ሁሉ እንዳይደረግና ምንም እንቅስቃሴ እንዳይኖር ተደርጎ ጊዜው አለቀ ማለት ነው። አንድም አልተፈጸመችም። ከዚህ ዋና ቁም ነገር እዚህ ጋር
አሁን ህገ መንግስታዊ ጥሰት የምንለው በአንደኛ ደረጃነት ማስቀመጥ የምንችለው ይሄን ህገ መንግስት ሲያጸድቁ የነበሩ ግለሰቦች እነሱ እየጣሱ ያሉ ሰዎች ናቸው። በራሳቸው ያመጡት እኛም እሺ ብለን የተቀበልነው እንደገና እየጣሱት ሌላ ጣጣ እና እነዚህ አይነት ግለሰቦች እነሱ ስልጣን ካልያዙ ሁሉም ነገር ትክክል አይደለም ማለት ነው። እነሱ ስልጣን ከያዙ ሁሉም ነገር ትክክል ነው ማለት ነው። በቅርቡ ሰምተሽ ከሆነ አንድ ጀነራል ወደ ሚዲያ ወጥቶ በሚሊየን የሚባል የሞተ ወጣት የለም በሺዎች ነው እያለ ሲክር ነበረ። ከዚህ በፊት ጄኖሳይድ ተፈጽሞብናል እያሉ ሲያጮሁ የነበሩ ራሳቸውም ናቸው። አሁን ደግሞ ሌላ ጦርነት ለማስከፈት የጦርነት አዋጅ ለማወጅ ወጣቱ እንዳይፈራ እንደገና ወደ ጦርነት ለማስገባት በሺዎች ነው ሰው ያለቀብን። አፍሪካ ዩኒየን እኮ አጋልጦታል ቢያንስ 600,000 አሁን እነሱ ዋሹን ማለት አንችልም፣ ገለልተኛ ናቸው እነሱም። እና ምን ለማለት ነው ዋና ቁም ነገር ይህ ምክር ቤት አሁን እነሱ ወደ ቦታ የመለሱት ከ6 ዓመት በፊት ነበር። በተርሚም ቢሆን እኮ ጊዜው አልቆበታል ምክር ቤቱ በራሱ። ደግሞም አንድ መረጃ አይቼዋለሁ። ከዚህ በፊት የምክር ቤቱ አባል የነበሩ ሰዎች ከ35% በላይ ተቃዋሚ ሆኖ ወጥቷል። እና ይህ ሁሉ ይገወጥ ነው። ይህ ሁሉ ይገወጥ ነው። ከ35% በላይ ይህ ነገር ትክክል አይደለም ብሎ የወጣበትን ምክር ቤት እንደገና መልሰሽ ሌላ ነገር ልታረጊበት በጣም ወንጀል ነው። እና ነገሩን ለየት የሚያደርገው ሌላ ደግሞ ደብረጽዮን በመጀመሪያም ፕሬዝዳንት ነበር። በሱ አመራር ሰጪነት ነው ይህ ሁሉ ክራይሲስ የመጣ። ይህን ክራይሲስ እያየ ቢያንስ እንዴት ለወጣቱ ማህበረሰብ ቦታውን አይለቅ? ሌላ ደግሞ እኔ ጥያቄ የሚገርመኝን ነገር ላንሳለ እዚሁ የእሱ ሹመት ላይ እንግዲህ የተወሰነ ምንድን ነው እሱ ለእሱ መሾም ለታደሰ ወረደ መወገድ ምንድን ነው እሱ ምክንያቱ ብለህ ደግሞ ማየትም አለብህ። የአንድ አካል ብቻ አይደለም መሆን ያለብህ። ሚዛናዊ ለመሆን የዛኛውንም አካል የሌላውንም አካል ሁሉንም ትሰማለህ። የሚቃወቱትንም የሚደግፉትንም ትሰማለህ። እንደ ምክንያት የሚያስቀምጡት ምንድን ነው እሱ የተፈናቃይ ወደ ቀዬ ያልተመለሰም፣ 1 የባጀት አልተለቀቀም፣ 2 ነዳጅ፣ 3 እንደዚህ እያሉ ያስቀምጡልሃል። ይሄ ነገር ላዩን ስታየው እውነት አላቸው እንድትል ያደርጋል። እውነት ይመስላል። ግን ጠለቅ ብለህ ስታይ እንደው ጌታቸው ወረደ ለመናዘዝ ያህል ሳይሆን ለመናዘዝ ሪያሊቲውን የተናገሩት እዚህ መጥቶ ሳይሆን ታደሰ ወረደ ራሳቸው እኮ ይህን ነገር ተናግረውታል። ተፈናቃይን እንዳይመለሱ እንቅፋት የሆነ ህወሓት እንደሆነ ግን ራሱ ምክንያት እንዳልሆነ ይሆንና ተፈናቃይን ፌዴራል መንግስት አልመለሰም። ተፈናቃይ በምን ሁኔታ ይመለስ ተብሎ ሲባል የተፈናቀለው ሰው ነው እንጂ መመለስ ያለበት ህወሓት ታዝሎ መመለስ የለበትም። እኔ ታዝዬ ካልተመለስኩ ይልሃል። ባጀት እኮ ክልሎች የራሳቸውን ባጀት ሞር የሚያመነጩት ራሳቸው ናቸው። እነኚህ ሰዎች ክልሉ የሚያመነጨውን ገቢ ለምሳሌ ወርቅን ብታይ በህገወጥ መንገድ የራሳቸውን ሀብት ነው የሚያካብቱበት እንጂ ለክልሉ ሰራተኛ ለክልሉ ህዝብ አይደለም አገልግሎት እያዋሉ ያለው። እሱ ራሱ እንደዛ ራሱ እኮ ቢሆን ቀላል ነበረ። ግን በተከለከለ ኬሚካል ነው የሚያወጡት ለሰው ልጅ ጎጂ በሆነ ኬሚካል። የክልሉን ሀብት ንብረት ለራሳቸው እያዋሉ እንግዲህ የዲቴይል እንትን ባትልም የክልል ባጀቶች እንዴት ነው የሚመደበው? በህዝብ ብዛት ክልሉ የሚያመነጨው አለ። እዛ ጋር የተወሰነ ድጎማ ታደርጋለህ። አንድ ይሄ ነው የክልሉን ባጀት ለራሳቸው እየተጠቀሙበት ባሉበት ሁኔታ። ሁለተኛ ደግሞ ይሁን ብሎ ፌዴራል መንግስት ራሱ የሚልከውን ገንዘብ ለታጣቂ በሚያደርጉበት ሁኔታ እንዴት ነው የራስህን የምታጠፋውን ጥፋት ዝም ብለህ እኔ ብቻ ላጥፋ ብለህ ገና የምትወጣው? ሁለተኛው ይሄ ነው። ነዳጅ ይላል። ነዳጅ የኢትዮጵያ መንግስት ከኪሱ
ከእያንዳንዱ ግብር ከፋይ የተሰበሰበን ገንዘብ ድጎማ እያደረገ የሚልከውን ነዳጅ ወደ ኤርትራ በኮንትሮባንድ እየሸጡ ይሄ ቡድን ለጦርነት ለማዘጋጀት ለህዝቡ ሳይሆን ለራሱ አገልግሎት እያከማቸ የራስህን ስተት 1 እና 2 ለህዝብ ብለህ የምታረገው ጥፋት በሙሉ ደብቀ ላዩን ግን ይሄ የሰውን ስሜት ለመኮርኮር የምታቀርበው ሪዝን ራስህን ተጠያቂነት ለማራቅ ጦርነት ቀስቅሰ በጦርነት ውስጥ ጥቅምህን ለማካበት የምትሄድበት ርቀት ነው። አንድ ይሄ ነው። ሁለተኛው ደግሞ አይተ ከሆነ በጣም የሚያስቀው እንግዲህ ጽምዶ ብለው ከሻቢያ ጋር የመሰረቱት አለ፣ ከአልቡርሃን ጋር የመሰረቱት አለ፣ ከፋኖ ጋር የመሰረቱት አለ። ይሄንን በጣም እያረጋገጡልን የመጡት ነገር ምንድን ነው? በቅርብ ቀን የአዲስ ዓለም ቤለማ የሚባል ቁንጆ ሰዋቸው ናቸው ለጦርነት እንደተዘጋጁ ከድምፃቸውን የወጣውና ከትግራይ ማህበረሰብ ከውጭ ካሉ ከአሜሪካ ጋር ምናምን ካሉ ዲያስፖራ ጋር ሲወያዩ ሱዳን ወደብ ሁላ ሰጥታናለች፣ እኛ በራሳችን መቆም እንችላለን፣ ኤርትራም እንደዛው ያለን ጽምዶ ተጠናክሮ አሁን እዚህ ደረጃ ደርሷል ብለው ሲያወሩ ነበር። ከፋኖ ጋራ በጣም የሚያስቀኝ ደግሞ እኔ ምን አይነት ስብስብ እንደሆነ ይሄ ፋኖ የሚባለው ራሱ ግራ የሚገባ ማለት ነው። እንግዲህ ወልቃይት ጠገዴ ራያ የሚባለው በፕሪቶሪያ ሰላም ስምምነት አከራካሪ ቦታ ተብሎ የተያዘ ነው። ይሄ አከራካሪ ቦታ በህዝብ እንትን እስኪለይለት ድረስ በአከራካሪ ቦታ ተይዟል። ፋኖ ማለት በጣም የለየለህ እኮ ነው። ለአማራ ህዝብ ነው የወጣሁት ብለህ በዚህ ልክ ስትገረድ ኢቭን ደብረጽዮን ሲሾም እንኳን ደስ ያለ ምናምን የሚል መግለጫ ወጡ። አንደኛ ያሳቀኝ እሱ ነው። ሌላው ደግሞ ገራሚው አስረስ የሚባለው የፋኖ መሪ ህዋትን እንኳን ደስ ያላለ አልቡርሃን ደግሞ ሐሰተኛ ክስ ኢትዮጵያ ላይ ሲያሰማ እውነት ነው። ሶሻል ሚዲያ ገጹ ላይ ያነበብኩት ምንድነው እውነት ነው የኢሚሬትስ ድሮኖች አየር ኃይል እዚህ ባህር ዳር ላይ እየተራገፉ ነው አይነት ጽሁፍ የአልቡርሃን ኮሚኒኬሽን ሆኖ ነው የወጣው። በዚህ ልክ መስቀጥ፣ በዚህ ልክ ምን እየሰራ እንደሆነ አለማወቅ፣ ይሄ የቡድኑ ጥምረት ኢትዮጵያን መውጋትና መውጋት ብቻ እንደሆነ የሚያሳይ ነው። ያ ቢሳካላቸው አሁን በዚህ ጥምረት ኢትዮጵያን ለመዳከም አሁን ያለው መንግስት አቅም እንዲያጣ አቅም ቢስ እንዲሆን ነው ዋና ትኩረታቸው። ጎላቸው የእኛን ባህር የማስቀረት እንዲሁም ደግሞ የውስጥ ሰላማችንን መወር ለማበላሻት ነው። ይህንኑን እንቅስቃሴ መንግስት በተገቢ ተረድቶታል ብዬ አስባለሁ። እኔ ከኤርትራ በኩል ከሱዳን አልቡርሃን በኩል ከፋኖ በኩል ያለው ሌሎችም እዚህ ሸኔ የሚባሉም መንግስት ሸኔ የሚላቸውም እነሱ ራሳቸው ግን የኦሮሞ ነጻነት ግንባር ብሎ ራሳቸውን የሚጠሩትን አንድ ላይ ሆኖ የጋራ ፕሮፖዛል አቅርቦ አጽድቆ በዚህ ጊዜ ላይ ጦርነት እንከፍታለን፣ የሚያመችን ጊዜ ክረምት ነው ብሎ ነው እንዴ ተግባብቶ የተለያዩት። በተለይ ይህን ኮንፈረንስ ሱዳን ላይ አድርጎ እንደነበሩ ነው መረጃዎች ሲወጡ የነበሩት። ጠላት በሚፈልገው መንገድ አትጅላቸው። መንግስት የራሱ ስልት አለው፣ በራሱ የመከላከል መንገዶች ይኖሩታል፣ እንዲሁም ደግሞ በራሱ የሚያጠቃበት መንገዶች ይኖሩታል። እሱን ስትራቴጂ ይዞ ይንቀሳቀሳል። ወደ ስፔሲፊክ ወደ ትግራይ ስንመለስ ህወሓት ሙሉ ጦርነት አውጇል። የፌዴራል መንግስቱ ግን እስካሁን ሪያክት አላደረገም። ማለት ኦፊሻል በሆነ መንገድ ሁሉም ሰው ሊያየው በሚችለው መንገድ ሪያክት አላደረገም። ይሄ ማለት ዝም ብሏል ማለት አይደለም። የራሱ ስልቶች፣ የራሱ መንገዶች ይኖሩታል፣ በዛ ይሄድበታል። ሌላ ደግሞ ጥምረቱን አጠናክረን እንሄዳለን እንኳን ደስ አለህ እያሉ እሱ ላይ የገረመኝ ነገር እንደሆነ ታውቃለህ? የደብረ ጽዮንን ተመረጥኩ
ማን ነው ሪአክት ያደረገው በደስታ ብለህ እስቲ እኔ ዝም ብዬ ባየሁት እንትን የፋኖ ልሳናቶቹም ጭምር ይሄ በውጭ ሀገር ያሉት በስመ አብ አደናንቀው ምናምን ነው ይሄ ዊሽ የሚያደርጉት ጦርነት በደንብ እንዲፋፋም ማለት ነው። ይሄ ፋይናል ሪዛልቱ ላይ እየደረሰ በቃ አሁን ሆነ አይነት ነገር እንዳልከው የእነኚህ የሸኔ የሚባሉት ቡድኖች የነሱ እንዴት ተደስተው እነኚህ ቡድኖች እኮ ከዚህ በፊት ህዋትን ምን ሲሉ ነበረ? ይሄ የፋኖ ቡድንም አሁን ለምሳሌ እንግዲህ ከሚደሰቱት መካከል እነ የፋኖ ልሳናት ውጭ ያሉት እነ መሳይ መኮንን እነ ማናቸው ስማቸው ጠፋብኝ እነሱ ናቸው ሲደሰቱ ያየ ነው። ከዚህ በፊት ግን ይሄን ቡድን ምን ሲሉ ነበረ ነው። ይሄ ቡድን ማን እንደሆነ ሳያውቁት ቀርተው ሳይሆን አላማው ምን እንደሆነ ሳያውቁ ቀርቶ ሳይሆን አንድና አንድ አላማቸው ለተገዙበት አይተህ ከሆነ ግብፅ አሁን በጣም ሱዳን ተነካች የሚል ከባድ ክስ በመግለጫዎች እያወጣች ተመልክተናል። አምባሳደሩንም እንደጠራች ከአዲስ አበባ የተቀናጀ ደስታና የተቀናጀ ክስን ነው የተመለከተው። ሪሊ ያ ይሳካላቸዋል ያሰቡት ነገር አሁንም የህልም እንጀራ ነው እውነት ለመናገር እንደዛ ነው። ሌላው ደግሞ የትግራይ በጣም ደጋፊዎች የነኚህ የህዋት ደጋፊዎች የነበሩት በዚህ ጉዳይ ላይ ደስተኛ አይደሉም። ባየኋቸው ልክ ለምንድን ነው ደስተኛ ያልሆኑት በለኝ። ይሄ የአማራውን ጽንፈኛ ፋኖን ተው እሱ ምንም የማይገባው ብቻ ሁከትና ፉከራ ቀረቱ ብቻ ነው የምታይበት። የትግራዩ ግን በነደብረጽዮን እንቅስቃሴ ብዙም ደስተኛ አይደሉም። ይሄ ጦርነት ከተከሰተ የትላንትናው እልቂት በየጓዳቸው ገብቷል። ያላለቀሰ ቤት በአክስት ባጎቱም ቢሆን ያልደረሰበት ቤት የለም። ይሄ ሀዘን ድጋሜ እንዳይመጣ ይፈልጋሉ። ቢሆን እንኳን ጦርነቱ ወደ አማራ ክልል መጥቶ ነው እንጂ ትግራይ ላይ እንዲሆን ብዙም ፍላጎት የላቸው። ከዛ አንጻር ጊዜውም አይደለም ብለው ነው የሚያስቡት ይመስለኛል። ከዛ አንጻር ነው እንጂ ጦርነቱንም ሳይፈልጉት ቀርተው አይደለም። ደብረጽዮንንም የተቃወሙት ትግራይ ላይ እንዳይደረግ ነው። አሁን እነ ደብረጽዮንም ሂሳባቸው ወደ ራያ ወደ ጸለምት ወልቃይት ጸገዴ ወደሚሉት ሊመጡና እዛ ጋ ጦርነቱን ሊያደርጉ ነው። ቢኮዝ ከፋኖ ጋራ ያለው ጥምረት በዛ ተስማምተዋል። ፋኖ ውስጥም ያለው ክፍፍል ቀላል አይደለም። ሌላው የዚህ ህዋት ደጋፊ ሆኗል እና አስረስ አሸርጋጅ ሆነዋል። እንደውም እንኳን ደስ ያላቸው ብለው ከህዋትም አልፈው እኮ ለአልቡርሃን በደንብ ድጋፍ ገለጻ ሲሰጡ ተመልክተናል። ይሄ በጣም አሳፋሪ ነው አገርህን ለመውጋት። በጠቅላላ ደግሞ አይተሽ ከሆነ የፋኖ የቀድሞ ህዋት ሸኔ እንዲሁም ደግሞ እነዚህም ቡድኖችን የሚደግፉ አካላት ግባቸው ኢትዮጵያን ማፍረስ ነው። ይህ በቃ ግባቸው። በተደጋጋሚ ደግሞ ኢትዮጵያ እንደዚህ ልትፈርስ ነው፣ ኢትዮጵያ ልትፈርስ ነው የሚል የማህበረሰቡ ላይ የማይሆን ይሄ ፍርሃትና የማይሆን የውድቀት መንገድን ያሳዩ። ይሄንን ደጋግሞ የሚነግሩና ይሄን የውድቀት ይሄ ነገር እኮ የተጀመረው በሰሜኑ ጦርነት ጊዜ በሰሜኑ ጦርነት ጊዜ በእኛ ዘመን ኢትዮጵያ ስትፈርስ ማየት በጣም ደስ ይለናል፣ ደስተኞች ነን ምናምን የሚል ገለጻዎች ሲገልጹም የቆዩ ቡድኖች ናቸው አንድ ላይ የተሰባሰቡት። ይሄን ቡድን የሰበሰበው ያው ግብጽ ከላይ ቢሆንም ሻቢያ ነው የሰበሰበው። በሻቢያ ስር እኮ እነ ፋኖዎች አሉ፣ ሸኔዎች አሉ። የዚሁ የነ ደብረጽዮን ምንም የማይግባባ ፍላጎቱም አላማውም አንድ ያልሆነ ግን በግድ ለጥቅም ሲባል አንድ መዋቅር ስር ገብተው ኢትዮጵያ ልትፈርስ ነው የሚል ዲስኩር ይደሰኩሩባል። ከዛ ምንድን ነው መሰለ ይሄ የሆነው በመንግስት ምክንያት ነው የሚል ደግሞ ደጋግመው ይነግሩሃል። ህዝቡም ከመንግስት ጎን እንዳይቆም ሪሊ ይሄ መንግስት ለዚህ ሀገር እየሰራ አይደለም ወይ ብለህ ስታይ ደግሞ አሁን እንግዲህ አልቡርሃን ፋኖ የሚያመቻቸው ህዋት የሚያመቻቸው አልቡርሃን ግብጽ ህዳሴን እንዲመታ ነው።
ያ ነው የሚፈለገው ማለት ነው። ይሄ ቡድን ደግሞ በተመሳሳይ ሁኔታ በግልጽ ከአልሸባብም ጋር እየሰራ እንደሆነ ይነግሩሃል። አልቡርሃን በኤርትራ በኩል ወደ መቀሌ የመምጣት እድል፣ በኤርትራ ደግሞ አልሸባብ ወደ መቀሌ መግባት በኩል የሚል ቲም ነው ይዘው እየተንቀሳቀሱ ያሉት። ያ ግን እንትኑን አይተሽ ከሆነ ፍላጎታቸው ትንሽ አይመጣጠንም። አንድ የሚያስማማቸው ነገር ደግሞ ሜቢ ሁሉንም ላያቅፍ ይችላል። የሀሳብ በነ ግብፅ ቀጥታ የሚደገፍ ኃይሎች ኢትዮጵያ እንድትፈርስ ነው። ይህን ደግሞ በእኛ አናላይሲስ ሳይሆን ትላንት በአንድ ድረገጽ ላይ ያገኘሁት የፕሮፌሰር ስኬል ገቢሳ ንግግር ሰምቻለሁ። የትግራይን ወቅታዊ ሁኔታ አስመልክቶ ቀጥታ የተናገረው ጦርነት ቢኖር ባይኖር ኦልሬዲ ኢትዮጵያ ፈርሳለች አለ። ይህ ግባቸው ነው። አሁን እኛ ማስተላለፍ የምንፈልገው ኢትዮጵያ መፍረስ አይደለም፣ ስጋትም የለባትም በዛ ልክ። በዚህ ልክ የተቀናጁበት ዋና ምክንያት ይህ መንግስት ስለሚፈሩ ነው፣ እየተገነባችም ስለሆነ ያ እና አቅም ለማሰባሰብ ነው፣ ለማፍረስ ስለፈሩት ማለት ነው። አንድ መንግስት በቴክኖሎጂ ሄዷል፣ በዲጂታል ዓለም በጣም ሄዷል። በዚህ ደግሞ አፍሪካ አይኗን ጥላበታለች። ፕራይም ሚኒስቴሩም ባለፈው ሳምንት ሹማለች በዲጂታል ዓለም እና በቴክኖሎጂ ነክ አፍሪካን እንዲመሩ ማለት ነው። ይሄ በጣም ግልጽ ነው። ደግሞ በኢኮኖሚ የሚገርመኝ ይሄ ኢትዮጵያ ፈርሳለች የሚለው ላይ እየኖሩባት አይደለም። ምን እየተካሄደ እንደሆነ ሲጀመር እራሱ አያውቁም። በውጭ ሀገር ተቀምጠው ነው ይህንን የሚነግሩ። መልካም ነገሮችን ደግሞ አይሰሙም በፍጹም። መልካም ነገር ሲወራ ጆሯቸው ድፍን ብሎ አይደለም ብሎ ነው የሚያልፉት። ኢቨን ህዳሴ ግድብ እኮ ሲመረቅ ተሸጧል ሲሉ ነበረ። መስማት አይፈልጉም። አሁን ትላልቅ ፕሮጀክቶች ኢትዮጵያ ላይ ተጀምረዋል፣ እየተሰሩ ነው። ማዳበሪያ ኢትዮጵያ ትልቁ እንትኗ እንግዲህ ግብርና ነው። ግብርና ላይ ማዳበሪያ ተፈታ ማለት በጣም ትልቅ ስኬት ነው ለኢትዮጵያ። አስብ፣ መብራት ላይ ኢነርጂ ላይ ያለን ኢነርጂ በጣም ወሳኝ ነው ለአንድ ሀገር፣ ትልቅ ነገር ነው። እየሞከርን ነው። ነዳጁንም እንደምታየው ነው እየተሞከረ ነው። በጣም በበርካታ ግብርናው ላይ እንግዲህ የህዝብ ብዛታችን የትና የት እየደረሰ ነው። መሬቱ ያው ነው፣ በአመት 2 እየታረሰ ያ ሲረዳ የነበረው ስንዴ ሰሟት ትልቅ ለውጥ ያመጣንበት ነው። ኢትዮጵያ እየጠነከረች እያደገች እየተመነደገች ነው እንጂ እነሱ የሚዘሩት ይሄ የማዕትና የሟርት እንትን አይደለም እየተደረገ ያለው። በተጨባጭ ትልቅ ለውጥ ነገ ተስፋ የሚጣልባት አገር እየሆነች ነው። ይሄንን እንዳይሆን ነው እንቅፋትነቱም። የሚዘራውም ዘር ይሄ በአፍ አንዳንዴ እኮ እጅ ላይ ያለው ነገር የለም ተብሎ ሲነገር እንደሌለ ምስለው ነገር አለ አይደል? እሱን ነው እየፈለጉ ያሉት እነሱ። ያ እሱ ነው ዋና ምክንያታቸው። ከዚህ በፊት ተሰባስበው የነበሩበት ጥላ ዘር ነበረ፣ በዘር ነበረ የሚቧደኑት። የቲፒኤልኤፍ ዋና ዘርም እሱ ስለነበር በዛ ነው ሲሰሩት የነበረ። አሁን ደግሞ መንግስት እየሄደበት ያለው በዘር አይደለም፣ ኢትዮጵያ ነው። ኢትዮጵያ የሚል ናሬሽን በጣም ጎልቶ ወጥቷል። ይሄን አልወደዱት። ልክ እንደ መርዝ ነው የሚያዩት። ይሄን በዚህ ስር መከላከያ እየተገነባ ነው ያለው። በጣም ትልቅ ደረጃ ላይ ነው ያለው። አስፈሪ መከላከያ ነው። በአፍሪካ ብዙ ልምድ ያለው በቴክኖሎጂም እና ገለልተኛ የሆኑ ተቋማት እስካሁን የኢትዮጵያ መከላከያ በትጥቅም ቢሆን የሰው ሀብትም ትልቅ ደረጃ ላይ እንዳለ ስቲልና 5ኛ ደረጃ ላይ እንዳለ ከ54ቱ 55ቱ ሀገራት ማለት ነው። እና ይህን ሀገር ይፈራሉ። አንድ ግብፅ ስለምትፈራ ቡድኖቹን ታደራጅብናለች፣ ታስታጥቃለች። ይህ በጣም ግልጽ መደረግ አለበት። ሻቢያ ደግሞ በጣም ይፈራል። የልማት ፕሮግራምም የለውም እና ከዚህ መንግስት ጋር ከሰራውኝ የልማት አጀንዳ ይነሳብኝና መንግስት ይፈናቀላል ብሎ ይሰጋል። እንደዚህ አይነት አንድምታዎች አሉት። ልክ እንዳልሽው በአማራ ክልል የሚንቀሳቀስ ፋኖ ግራ የተጋባ ነው እና ህወሓቶች ግልጽ እንደደረሰ መረጃ ከሆነ እኮ ደብረጽዮን
ዋናው የተሰጠው እንትን እንደውም ወልቃይት ጸገዴ ምናምን እነሱ ያው አስተዳደሩ አብሮ እንዲመለስ አይደለ ፍላጎቱ ወደዛ እንድንመለስ በጦርነትም ቢሆን የማስፈጸም እንትን ነው የተሰጠው ኃላፊነት ነው የተሰጠው። እንግዲህ ይሄ ራያ ወልቃይት ጸገዴ የሚባለው የአማራ ህዝብ እኛ የአማራ ይሁን የትግራይ ይሁን እያልን አይደለም። ይሄ እንግዲህ ወደፊት ሪፈረንደም ተደርጎ ወደ የትኛው እንደሚሄድ አማራውም የሚነግር የሆነ ታሪክ አለ፣ ትግራዩም የሚነግር ታሪክ አለ። እዚህ ውስጥ እየገባን አይደለም። ይሄ ታሪክም ስላለ ነው አከራካሪ ቦታ ተብሎ በፕሪቶሪያ ሰላም ስምምነት የተቀመጠው። ይሄንን እንትን አሳልፎ ለመስጠት ከደብረ ጽዮን ጋር እየሰሩ ነው። ይሄንን ግን ብረሳሽ ቀኝ ትርሳኝ ተብሎ ስንት ዓመት ስንት ሰው መስዋዕት የሆነበት ቦታ ነው ተብሎ ነው የሚነገረው። ይሄ ወልቃይት የሚባለው ቦታ ማለት ነው። የአማራ ህዝብ ብዙ ጊዜ ታግሎለት የሞተለት ነው ጎንደር አካባቢ ተብሎ ሲነገር እንሰማለን። ይሄንን አሳልፈ ለመስጠት ለአማራን የቆምኩት ብለ ለአማራ ጥቅም ነው የቆምኩት ብለ አማራ የሞተለትን ጥቅም አሳልፈ ለመስጠት ትደራደራለ? እንኳን ደስ ያለ ትለዋለ? እና ግራ የገባው ቡድን መሆኑ ለዚህ ይሄ ነው ማሳየው ነው። የቡድኑ አመራርና የቡድኑ አባላት በጣም ግራ የተጋቡ ነው የምንለው። ተጨባጭ የሆነ አማራ ራሱ የአማራ ህዝብ ራሱ የሚገዛው አይነት ሀሳብ አይደለም ይዞ የሚያራምዱት። ግን እነሱን የሚልከው አካል የሚያስታጥቀው አካል ዋና ተግባሩ ተልኮው ኢትዮጵያ እንድትፈርስ ነው። ኢትዮጵያ እንድትፈርስ ነው። ግልጽ ነው። የነሱ የቲፒኤልኤፍም ግልጽ ነው። በሸኔ በኩል ስንመጣ ደግሞ የሸኔ ሊሰናት የነበሩ ሰዎች ኦልሬዲ ወጥቶ ደስታቸውን እየገለጹ ነው። ኢትዮጵያ የሚፈልገው እኮ ምንድነው መሰለ ኦሮሚያን ገንጥሎ ሀገር ማድረግ ያ እሱ ነው። ግን እዛ ጋር አሁን ትግራይ ተገነጠለልኝ ካለ የሆነ ነገር ይቀልለታል። እኔም የመገንጠል ምኞት አለ አይደለ? ምኞቱ የእሱ የተሳካ አይነት ስሜት ነው የሚሰማው። ያ እርስ በርስ እንደጋገፋለን ነው ሀሳቡ ማለት ነው። ግን ቡድኑ ስትመለከቺ ጃልመሮ ብቻውን ቀርቷል። ይህ በወለጋ አካባቢ ሲንቀሳቀስ የነበረ ጃልቃንቅ የሚባል ወሳኝ ሰው ሰላም መርጦ ገብቷል። ፋኖ ውስጥም እኮ ብታይ የዚህን የህዋት የሚደግፈው አካል አለ፣ የማይደግፈው አካል አለ። በዚህ ምክንያት አሁን ቅርብ ጊዜ ራሱ ጎንደር አካባቢ ባየቀና የሚባለው የዚህን ሀሳብ ደጋፊ አይደለም። ዮሐንስ የሚባል አለ። እሱ ደግሞ የነ አስረስ ቲም ነው። እርስ በርስ ተኳኩሶ እየተገዳደሉ እንደሆነ መረጃዎች እየወጡ ነው። የእንትናቸውም ጭምር እየወጣ ነው። በደንብ በጫካ ስላሉ ብቻ አንድነት አላቸው ማለት አይደለም። እና ብዙ ክራይሶች አሉ። እርስ በርስ የተግባቡ አይደሉም። እና የሸኔ ኦሮሚያን ይዞ የማውጣት ቲፒኤልኤፍ ደግሞ ትግራይን ይዞ የማውጣት አላማ አላቸው። ከዚህ በፊትም የዘር ፖለቲካን ሲያራምዱ ስለነበር ጎሉ ይሄ ነበር ማለት ነው። ኢትዮጵያ የዘሩት ዘር ራሱ መርዝ ይሄ ነው። ኢትዮጵያ እንድትፈርስ ነው አላማቸው። ግን አይሳካም። መንግስት ቀድሞ ብዙ ርቀት ሄደዋል። ናሬሽኑም በጣም ሄደዋል። በተግባርም በተጨባጭም ብዙ አሪፍ ነገሮችን እያየን ነው። አሁን በስፔሲፊካሊ ስናየው ስናጠቃልለው በትግራይ ክልል የተካሄደው መፈንቅለ መንግስት ትልቅ ወንጀል ነው። የጦርነት አዋጅ ነው። ፌዴራል መንግስት እርምጃ ለመውሰድ የማንንም ፍቃድ አይጠይቀውም። ሀገሩ ነው። ይሄ ማለት ከሆነ ባለው መረጃ የጊዜያዊ ምንድነው እሱ ምን አዋጅ ነው? አስቸኳይ ጊዜ አዋጅ ለማወጅ እየተንቀሳቀሱ ነው እየተባለ ነው። ይሄ ማለት ማንም ወደ ክልሉ እንዳይገባ አይነት ነገር ነው። አስቂ ነው። እንትን አስተሳሰባቸው፣ ድርጊታቸው፣ ሁኔታቸው ሁሉ ከስተታቸው የማይማሩ የችግር አንቴና ብሎታል ደብረጽዮን። እና ምንም ሴንስ የማይሰጥ ነገር ነው የሚያደርጉት። ይሄ የማይሆንበት ምክንያት ፌዴራል መንግስት ጊዜ አዋጅ አወጅክ አላወጅክ፣ አግዘኝ አልከው አላልከው፣ ምንም የሀገሩን ዳር ድንበር ለመጠበቅ የህዝቡን ሰላምና ደህንነት ለመጠበቅ አንድነት ለማስጠበቅ የማንም ይሁንታና ፍቃድ የሚጠብቅበት ሁኔታ የለም። ፌዴራል መንግስትን አሁን የመገዳደር አቅም አላቸው ወይ ብለህ ብትል እያንዳንዱን ጽምዶ ብለን መሰረትን ያሉትን እያንዳንዷቸውን እስቲ አንሳቸው። ሻቢያ ነው ፌዴራል መንግስትን ሊያሸንፍ የሚችለው? በየትኛው የቴክኖሎጂው እንትን ድሮ በቆመበት ያለ መንግስት ነው። ሱዳን ነው አይደል አንዱ መሰረትን ያሉት ለራሳቸው ፍርክስክሳቸው እየወጡበት
መቆም ያቃ ህዝቡ እንደ ህዝብ ሀገር እንደ ሀገር ታጣቂ ገዝቶ መቆም ያቃተበት ሁኔታ ያለበት ሁኔታ ናቸው ያሉት እና ፋኖንም ብትል ይሄ ከሚዲያ ያላረፈ ፕሮፓጋንዳ የቀረርቶ ፉከራ ሽለላ የሚችላቸው የለም። ይሄ የውሸት ፋብሪኬት የተደረገ ወሬ ማውራት የሚችላቸው የለም። በተጨባጭ ግን አንድ እርምጃ መራመድ የማይችል ቡድን ነው። እርስ በርስ እንኳን መግባባት የማይችል ነው። በእንትን አይደለም ጎጃም ጎንደር ብሎ እኮ አይደለም፣ በጎጥ በመንደር በሰፈር በብሎክ የሚጣላ ሰው ነው። ይሄ አንድ አካባቢ እንኳን ሆኖ ይሄ ብሎክ የሚል ቡድን ነው። ጩኸቱና ቀረቶ ግን አገርን አይደለም ዓለምን የገዛ ዓለምን የተቆጣጠረ አድርጎ የሚዝልል ቡድን ነው። ሸኔም ብትሆን ማይረባ ከንቱ ቡድን ነው። ፈርሷል። ሸኔ የፈረሰ በእርግጥ ቀረርቶ አያደነቁርህም እንደፋን ነው ምኞስ ይሄ የበታችነት ተሰምቶት ሁሌ በምኞት ውስጥ አገር ባረጋት ኦሮሚያን በገነጥላት ምናምን ብሎ ኋላ ቀር አስተሳሰብ ያለው የወደቀ አንድ እንኳን ንቃተ ህሊና የሌለው ቡድን ነው ሸኔም ቢሆን ማለት ነው። በዚህ ውስጥ ይሄ ታጠረ ጽምዶ ፈጠርን የሚለው ሁሉ የውዳቂዎች ጽምዶ ነው ብዬ ነው እኔ የምደመድመውና አሁን ፌዴራል መንግስትን ስንመለከት ደግሞ በዚህ ሁሉ ችግር ውስጥ ምን አይነት ታምር እየሰራ እንደሆነ እየተመለከትን ነው። ምን ኃይል ገንብቷል እየተመለከትን ነው። ይሄ ሁሉ ጩኸት በዝምታ ማለፉ ራሱ ንቀትን ነው የሚያሳየው እና ምንም የሚሳካ ሂደት አይደለም። ይሄ ቡድን ግን ለትግራይ ህዝብ የማያስብ በሰቆቃ ውስጥ እንዲኖሩ የሚያደርግ የእፎይታ ጊዜ የማይሰጣቸው ልጆቻቸውን ሁሌ ለጥይት እንዲገብሩ የሚያደርግ ወልደው ለቁም ነገር እንዳያደርሱ አካለ ስንኩላን የሚያደርግ ቡድን ነው። ለኢትዮጵያም ሰላም ቅንቅን ናቸው። በእውነት ለመናገር እኔ እንጃ ገለጸ ይሁን አይሆን አላቅም። አሪፉ ነገር ሰላም የማይወድላቸው ሁል ጊዜ የችግርን መከራን ደም የጠማቸው ቡድኖች ናቸው እና ይህ ሁኔታ ይዘልቃል እንደው የመጨረሻቸው ነው ብዬ ነው ማስበው። አሁንም እሱ ነገር አለ። ግን መልካሙ ነገር አሁን ልክ ከዚህ በፊት የነበረ የህወሓትና የትግራይ ህዝብ አንድ ናቸው የሚባለው ትርክት ቀርቷል። በጣም መልካሙ ነገር እሱ ነው። ጄኔራሎቹን እና ምሁራኖቹን በጣም እየተቃወሙ ነው። አይተ ከሆነ ይሄ ስምረት ፓርቲን ብቻ ተው እንደው ፊገር ነው ብለህ በጣም ከነሱ ጋር ቀጥታ ነው ብለህ ባትል እንኳን የሰላም ኃይል ብሎ ወደ ጫካ የወረደው ኃይል አለ። እሱ አለ። ኢቭን ደጋፊው ልክ አካሄድ አይደለም ብሎ እየተቃወመ ያለበት የትግራይ ወጣት ቪዲዮ እየሰራ እኛ ለደብረ ጽዮን መሞት አንፈልግም ብሎ የሞት መልአክ እያሉ እየገለጿቸው ነው። ይሄ ማለት በቁጥር የሚቆጠሩ የተወሰኑ ጄኔራሎች እንዲሁም ደግሞ በህወሓት ስም የሚንቀሳቀሱ ፖለቲከኞች ነን የሚሉ ሰዎች ደብረ ጽዮንን ጨምሮ ማለት ነው በጣም ጥቂት ናቸው። እነዚህን ፒክ ማድረግ መንግስት በፈለገ ጊዜ ይሄ ለመሞት ስትፈራገጥ ኃይል አለው መሰለኝ። መሞት አይቀርም ኃይል አለው። እንደዚህ አይነት መፈራገጦች ይኖራሉ። ላይክ ለምን ተቃወሟችሁን የሚል ትግራይ ላይ ህዝቡን ሊያሰቃዩ ይችላሉ። ወጣቱን ማሰር ሊጀምሩ ይችላሉ። ከሰሞኑ እንዳደረጉት ከክልሉ እንዳይወጡ እንዳይናገሩ የመናገር መብታቸውን የመቃወም መብታቸውን ወጥተው የህይወታቸውን እንዳይመሰርቱ የመከልከል በርካታ መፈራገጦች ይኖራሉ። ግን ይሄ ምርጫ ለህወሓትም የመጨረሻው መቀበሪያው ለሁሉም እረፍት የሚሆን አይነት ህገወጥ የተለያዩ ስልቶች ይኖራሉ ከመንግስት። ማንኛውም ሀገር ደግሞ በህግ ነው የሚመራው። ህግ ማስከበር ደግሞ ግዴታ ነው። መንግስት አይ ቲንክ ለቡድኑ ካለው ንቀት ብቻም እና አቅም ማጣት ሳይሆን አንዳንዴ አያለው ትግራይን ትቷታል መንግስት የሚል አይነት ሀሳብ ሲሰጡም ትመለከታለህ። አንደኛ ለህዝቡም እፎይታል ሲል በትዕግስትና በጥበብ እየመራው ይመስለኛል። እሱ ነው ዋናው ነገሩ። ደግሞ ቡድኑን ፒክ ማድረግ ከንትን የመለየት ስራ ነው የተሰራው እና ቡድኑ ተለይቷል። አሁን ህዝቡን የሚያሸብር ቡድን ተለይቷል። አሁን ህዝቡ እንደ በፊቱ ይጎዳል ብለን አንገምት። ተጨምቋል። ኢቭን አንድ ስብሰባ ቢገቡ እኮ አንድ ለጊዜሽ የምትወጪ አይነት ቲም ነው እንጂ በጣም ሰፋ ያለ እንትን ያለ ቲም አይደለም። ሌሎቹ ፈርቶ ነው
ክልሉን እየተቆጣጠሩ ስለመጡ ፈርቶ ነው ከቡድኑ ጋር የተጣመሩት። ከቡድኑ አውራ የሚባሉ የተወሰኑትን ፒክ ከተደረገ ሜቢ አንድ በዲፕሎማሲ የተጀመሩ ስራዎች አሉ፣ እሱን ይቀጥላል። በዲፕሎማሲ አሁን የአውሮፓ ህብረት፣ ብሪቲሽ ሲያወግዙ አሜሪካ እንደው ማዕቀብም ጥላለሁ ስትልም ነበረች እና መንግስት አሁን ከጎኑ አሰልፏል። እነኚህ አካላት አሁን ሲያደራድሩ የፕሪቶሪያ ስምምነት እንዲፈጸም ትልቅ ስራ ሲሰሩ የነበሩ ናቸው። ይህን ጥሶ ነው ያለፈው። ስለዚህ የዲፕሎማሲ በትል ራሱን የቻለ ፊልድ ነው እና መንግስት በዚህ ብዙ ርቀት ሄዷል። ሌላም ይወስዳል። ህዝቡ ከዚህ በኋላ ይጎዳብናል ብለን አንሰጋም። መንግስት በስልቱ አሪፍ ጊዜ ነው አሁን ራይት ታይም ነው ብሎ የሚወስድበትን እርምጃ ይወስዳል። ነገሮችን በሂደት የምናይ ይሆናል። በእኛ እይታ እንደዚህ አይነት ተግባራትን እናወግዛለን። እንደዚህ አይነት ህገወጥ የሆኑ ተግባራትን እናወግዛለን። እኛ መልካም ነገር እንዲሆን፣ ሰላም ለሀገራችን እንዲሆን ደግሞ ያለንን አስተዋጽኦ ሁሌም ለማበርከት ወደኋላ አንልም። የእኛ ተከታታዮችም ሀሳባቸውን ሼር እንዲያደርጉን እንጠይቃቸዋለን። እንግዲህ የዛሬ ፕሮግራማችን ይህን ይመስል ነበረ። ኢትዮጵያ ህግ አላት። በህጓ መሰረት የትኛውም ዓለም በህግ ነው የሚተዳደረው። ማንም ከህግ በላይ አይደለም። እንግዲህ የተባበሩት አካላቶችም ከእውነት በታች የሆኑ ናቸው። እውነት ደግሞ ሁሌ አሸናፊ ነው እንላለን። የዛሬ ፕሮግራማችን ይህን ይመስል ነበር። ሀሳብ አስተያየታችሁን ስጡን። እናመሰግናለን። የሳምንት ሰው ይበለን።